ከኔ ጋር ዕብራውያን መልእክት ምዕራፍ 10ን ከፍተን ከቁጥር 26 ጀምሮ እስከ መጨረሻው ድረስ ያለውን እናነባለን። የእውነትን እውቀት ከተቀበልን በኋላ ሆን ብለን በኃጢአት ጸንተን ብንመላለስ ከእንግዲህ ለኃጢአት የሚሆን ሌላ መስዋዕት አይኖርም። የሚቀረው ግን የሚያስፈራ ፍርድና የእግዚአብሔርን ጠላቶች የሚባላ ብርቱ እሳት መጠበቅ ብቻ ነው። የሙሴን ሕግ የናቀ ማንኛውም ሰው 2 ወይም 3 ሰዎች ከመሰከሩበት ያለ ምሕረት ይገደል ነበር። ታዲያ የእግዚአብሔርን ልጅ የረገጠ የተቀደሰበትን የኪዳኑን ደም እንደ ተራ ነገር የቆጠረ የጸጋንም መንፈስ ያክፋፋ እንደምን ያለ የባሰ ቅጣት ይገባው ይመስላችኋል? በቀል የእኔ ነው፣ እኔ ብድራትን እመልሳለሁ ያለውን እናውቀዋለንና። ደግሞም ጌታ በሕዝቡ ላይ ይፈርዳል ይላል። በሕያው እግዚአብሔር እጅ መውደቅ እጅግ የሚያስፈራ ነው። ብርሃን ከበራላችሁ በኋላ በመከራ ውስጥ በብርቱ ተጋድሎ ጸንታችሁ የቆማችሁበትን የቀደመውን ዘመን አስቡ። አንዳንድ ጊዜ በአደባባይ ለስድብና ለስደት ተጋልጣችሁ ነበር። ሌላ ጊዜ ደግሞ እንደዚህ ያለ መከራ ከደረሰባቸው ሰዎች ጋር አብራችሁ መከራን ተቀብላችኋል። እናንተ ራሳችሁ የተሻለና ለዘወትር የሚኖር ሀብት ያላችሁ መሆናችሁን ስለምታውቁ ለታሰሩት ራራችሁ፣ ንብረታችሁም ሲዘረፍ በደስታ ተቀበላችሁ። ስለዚህ ታላቅ ዋጋ ያለውን መታመናችሁን አትጣሉ። የእግዚአብሔርን ፈቃድ ፈጽማችሁ የተስፋ ቃሉን እንድትቀበሉ ጸንታችሁ መቆም ያስፈልጋቸዋል። ምክንያቱም ከጥቂት ጊዜ በኋላ የሚመጣው እርሱ ይመጣል፣ አይዘገይም። ጻድቅ ግን በእምነት ይኖራል። ወደ ኋላ ቢያፈገፍግ ነፍሴ በእርሱ ደስ አትሰኝም። እኛ ግን አምነው ከሚድኑት ወገን እንጂ ወደ ኋላ ፈግፍገው ከሚጠፉት አይደለንም። እግዚአብሔር አባታችን እንዲያስተምረን አጭር ጸሎት እንጸልይ። መልካም ቸር ርኅሩህ አባታችን ሆይ ስለዚህ ማለዳ እናመሰግናለን። እዚህ ስፍራ መጥተን ቃልን እንድንሰማ ደግሞ ልመናዎቻችንን እንድናቀርብ በዝማሬ ደግሞ እንድናመልክህ ወደዚህ ቦታ ስላመጣህን እናመሰግናለን። ሕይወታችንን ከብዙ ፈተናዎች እየከለልክ ይህንን ሳምንትም ደግሞ በዚህ ሰንበት ተገኝተን እንድናይ ስለወደድክ እናመሰግናለን። ቃልን አሁን ለመስማት በፊትህ ልጆች አለን። እግዚአብሔር አባት ሆይ ቃሎች ውስጥ ብርሃንን እንድታሳየን እንለምናለን፣ እንድትገልጥልን እንጠይቃለን። እግዚአብሔር አባት ሆይ በዚህ ቃልህ መንገድ የሳትን እንድንመለስ ያዘንን እንድንጽናና ደግሞ የደከምን እንድንበረታ በቃሎችህ እንድትረዳን እንለምናለን። ስለ ሁሉ ነገር እናመሰግናለን። በልጅ በጌታችን በኢየሱስ ክርስቶስ ስም ይህን ጸሎት እንጸልያለን፣ አሜን። የዛሬውን እንግዲህ ዛሬ ከቁጥር 32 ጀምሮ እስከ መጨረሻው ድረስ ያለውን እናያለን። የእምነት እርግጠኝነት ለእምነት ያለውን ታላቅ ዋጋ ለማየት እንሞክራለን። አሹረንስ ማለት ሰዎች እምነታቸው ለመንፈሳዊ ሕይወታቸው ያለውን የእነዚህ ከዕብራውያን ሰዎች ታሪክ በመውሰድ ለመማር እንሞክራለን። በዚህም ራሳችንንም በእምነት ለማጽናት እንዲረዳን እንማራለን ማለት ነው። ወይም ደግሞ በመከራ ፊት የእምነት እርግጠኝነት ብለንም ልንረዳ እንችላለን። ባለፈው ሳምንት እንግዲህ ስለ አፖስተሲ ወይም ደግሞ እምነትን ከተቀበሉ በኋላ ወይ በክርስቶስ ኢየሱስ ሰዎች ከዳኑ በኋላ ስለሚጠፉ ሰዎች መልሶ እድል አለመሰጠትን በተመለከተ ሲወራ እንግዲህ ብዙዎቻችን እንደሚያስጨንቀን አስባለሁ። አንዳንድ ድምዳሜዎችን ሳልሰራ ክፍት አድርጌ ተውኩ ይመስለኛል። በጣም ቀላል አድርገን ማለትም ነገሩ በራሱ ቀላል ሳይሆን በጣም ግልጽ በሆነ ቋንቋ ግን ለማስቀመጥ ከሞከርን አንደኛ የመጀመሪያው እንዲሳማፕ እናድርግ እንጭመቅ ካልን አምነው የሚጠፉ ሰዎች አምነው የሚጠፉ ማለትም እምነትን ኮንፌስ አድርገው እምነትን አውጀው በአፋቸው ማለት ነው፣ በልባቸው ሳያምኑ ማለት ነው ቸርች ውስጥ ሊኖሩ የሚችሉ ሰዎች እንዳሉ መጽሐፍ ቅዱስ ያስተምረናል። ዮሐንስ መልእክት ምዕራፍ 2 ለዚህ ማሳያ ነው። ጌታ ኢየሱስ የተናገረው የዘሪው ምሳሌ ውስጥ ያሉ አሉ ቸርች ውስጥ ቆይተው የሚጠፉ። ከዛ ደግሞ የዕብራውያን መልእክትም ያው አንዳንድ ሰዎች ቸርችን ጥለው ሄደዋል እና እንደዚህ አይነት ሰዎችን እንዴት ነው የምንረዳው የሚሉ ጥያቄዎችን ይመልስልናል። በተለይም የእግዚአብሔርን መልሶ እድልን ያለመስጠትን እውነታ በተመለከተ ማለት ነው። ግልጽ በሆኑ ቋንቋዎች ጌታ ኢየሱስም ማቴዎስ ወንጌል ምዕራፍ 12 ላይ የማይሰረይ ኃጢአት እንዳለ እርሱም መንፈስ ቅዱስን መሳደብ እንደሆነ ይናገራል። ያም በጣም ቀላል አድርገን እናስብ ካልን የተገለጠ የእግዚአብሔርን የማዳን ስራ ካየ በኋላ የሚንቅ ወይም ደግሞ ያንን የሰይጣን ስራ አድርጎ ወይም ደግሞ ሌላ መናፍስት ስራ አድርጎ ኤክስፕሌን ለማድረግ የሚሞክር ሰው እንደማለት ነው።
ስለዚህ ባለማስተዋል የሚደረግ አይነት አይደለም። እንግዲህ ባለፈው ስናወራ ስለ ኖቫሽያንስ ስለሚባሉት አውርተናል። ቸርች ውስጥ በመከራ ምክንያት ወጥተው የተመለሱ ክርስቲያኖችን አናስገባም ቸርች ውስጥ በማለት ከቸርች ተገንጥለው ሴክት ወደ መሆን ስለመጡት የአይነቱ ድርጊት ተገቢ አይደለም። ሰዎች ንስሐ ገብተው እስከተመለሱ ድረስ ቤተክርስቲያን ቸርችን መዝጋት የለባትም። የእነሱም አንዱ ችግር የእምነት ክህደትና በመከራ ምክንያት ልክ የጴጥሮስ አይነት መንገድ መሳት አለ። ውልፉል ያልሆነ ከልብ ለመካድ አይነት ወይም ደግሞ ወንጌሉን ኮስችን በማድረግ በመጠየቅ አይነት ሳይሆን አንዳች መከራን በመፍራት በመስጋት ለማምለጥ የተደረገ አይነት ደካማነት አለ። እንደዛ አይነትን አይደለም አፖስተሲ ስንል መከራ ሳይኖር ምንም ሳይኖር በፈቃደኝነት ከልብ በሆነ መሻት የእግዚአብሔርን እውነቶች ወይም በሌላ ነገር ለመለወጥ ወይ ለመተካት የሚሞክሩ አይነት ሰዎች ወይ የወንጌል እውነትን ለመቀየር የሚሞክሩ አይነት ሰዎች ለማለት ነው። እዚህም ላይ እንደምታዩት ሆም ብለን በማለት ኢንፈሳይዝ ያደርጋል። የሆነ አክሲደንታል ያልሆነ አጋጣሚ ያልሆነ ወይም ደግሞ የከንፈር መንሸራተት ወይ ደግሞ በፍርሃት ምክንያት በጥርጣሬ ወይ በዚህ አይነት ምክንያት የሚመጣ አይነት አይደለም። ሆን ተብሎ የእግዚአብሔርን እውነቶች ለመናድ የሚደረግ አይነትን ነገር ነው እያልን ያለ ነው። እንደዚህ አይነት ሰዎችን እግዚአብሔር ሁለተኛ እድል አይሰጣቸውም። ሌላ ግን መረዳት ያለብን በጣም እየፈለጉ እግዚአብሔር እንደሚያባርራቸው ማሰብ የለብንም። ለዚህ እንግዲህ የይሁዳን ልታዩ ትችላላችሁ። ጌታ ኢየሱስ ከእናንተ መካከል አንዱ አሳልፎ ይሰጠኛል ይክደኛል ብሎ እየተናገረ ይሄን አጥቅሼ የማጎርሰው ነው ኢየሱስ ሲለው ይጎርሳል። ከዛ ኢየሱስን ፊት ለፊቱ እያየ አሁን ልታደርግ ያለውን ሂድና አድርግ ይለዋል። እሺ ብሎ ይሄዳል። ዊዛውት ፔን ዊዛውት ኤኒ ጭንቀት ማለት ነው፣ አንዳች ነገር ሳይሰሙ። ሌሎቹ ግን አጠገቡ የነበሩት ሐዋርያቱ ጌታ እኔ ይሁን እንዲህ እያሉ ማለት ድነታቸውን ተጠራጥረው እና የሆነ አፖስቴት የመሆን አይነት ልብ ያላቸው ሰዎች እንደዛ ናቸው ብለን እንዳናስብ ብዬ ነው። ወይ ደግሞ ኤሳውንም ልታዩ ትችላላችሁ። የሆነ ለቅሶ ሊመስል ይችላል፣ ግን እውነተኛ ንስሐ አይደለም። ደግሞ እልህ ያለበት እንዲያውም እዛው ታሪኩ ላይ ትንሽ እንደሄዳችሁ እናትና አባቱ አዛብ ወይም የዛ ሀገር ልቅ የሆኑ ሴቶችን በማግባቱ እንዳዘኑ ሲያይ እንደገና ሄዶ ሶስተኛ ሰው ጨመረ። ይሄ በጣም በእልህኝነት የተሞላ አይነትን አመፅን ነው አፖስቴቲክ የሆነ ልብ ልንል የምንችለው እና እግዚአብሔር በተሰበረ ልብ ወደ እርሱ የሚጠጉትን የወደቁትን የሚያጠፋ አምላክ ሆኖ አይደለም። እና እነዚህ ሰዎች ደግሞ ንስሐ አይኖራቸውም ሲባል ንስሐ አንዱ የእግዚአብሔር ስጦታም ነው እንደምታውቁት፣ እና የእግዚአብሔር አንድ የጸጋ ጊፍትም ነው። በዚህ ረገድ በንስሐ ይመለሳሉ ማለት ሞኝነት ነው። ምክንያቱም ንስሐ የእግዚአብሔር ስጦታ እንደመሆኑ የእግዚአብሔር የቸርነት ስጦታ እንደመሆኑ ልባቸው እየደነደነ ይሄዳል እንጂ ወደዚህ እየሳሳ አይመጣም። ስለዚህ ወደዚህ አይነት የእግዚአብሔር ፍርድ ከመውደቅ በፊት ወንጌልን አጥብቃችሁ ያዙ አይነት ነው የዕብራውያን ጸሐፊ እያለ ያለው። ዛሬ እንግዲህ በጎ በሆነ መንገድ ወደ ማበረታታት ይሄዳል እና በዚህም ውስጥ እንግዲህ አሁንም ሊያበረታቸው ይህንን እምነት ጥለው እንዳይሄዱ ለማድረግ ነው የሚሞክረው። እንግዲህ በክርስትና ሕይወት ውስጥ ይሄ ስትራክቸር አለ፣ ይሄ ድግግሞሽ አለ። እሱም ትልቅ ሰዎች ወንጌሉን ለመጀመሪያ ጊዜ ሲመጡ በታላቅ ደስታ የመቀበል እና ነገር ግን መንገድ ከጀመሩ በኋላ ወንጌሉን ወደ መናቅ ወንጌሉን ዝቅ አድርጎ ወደ መመልከት ወይ ደግሞ ትልቅ ብድራት ያለው አድርጎ ወደ አለመመልከት እየመጡ ሊሄዱ ይችላሉ። በዚህም የእምነት ግለትም በጥንቃቄ ባለማስተዋል ከሰዎች ልብ ውስጥ እየጠፋ ሊሄድ ይችላል። ሉተር በገላትያ ኮመንተሪው ላይ አንዱ መጽሐፍ ቅዱስን ተርጉሞ ለሕዝቡ ሲሰጡ የነበረውን ደስታ ከዛ ደግሞ በሪፎርሜሽን ምክንያት ወንጌልን በመስማት ሰዎች የነበራቸውን ደስታ ያነሳና ነገር ግን አሁን ግን ሰዎች ከመጠገባቸው የተነሳ ለወንጌሉ ያን ያህል የከበረ ቦታ የሌላቸው ወደ መሆን መምጣታቸውን ይናገራል። ይሄ አይነት ነገር ገላትያ ቸርች ውስጥ ሲሆን እናያለን። ኤፌሶን ቸርች ለምሳሌ ዮሐንስ ራእይ ላይ ጌታ ኢየሱስ ሲወቅሳት እናያለን። የቀደመውን ፍቅርን ትታል፣ ከየት እንደወደቅክ አስብ በማለት ያሳስባል። ገላትያ ላይ ራሱ መጽሐፉ ላይ እንደምታዩት ምዕራፍ 3 ላይ ጳውሎስ ገና ወንጌሉን ሲቀበሉ የነበሩበትን ሁኔታ ምዕራፍ 4 ላይ አንስቶ ያወራል። በመጀመሪያ ስትቀበሉ እንዴት እንደነበራችሁ እስቲ አስቡ በማለት
ወንጌሉን የተቀበሉበትን ደስታ። እና ትልቁ ችግር ኬት ይመጣል? በጣም መልቲፕል ችግሮች አሉ። ማለት አንድ ሁለት ከምንለው ያልፋሉ። ያው በእርግጥ የተለመዱት ትራያዶች አሉ። እነሱም ስጋ፣ ሰይጣንና ዓለም ትልቁ ጠላቶች ናቸው። እና የዕብራውያን ሰዎችም በሁለት ረገዶች ነው በዚህ ላይ እንደምናየው የእምነታቸው መሳሳት የመጣው። አንደኛው ዶክትሪናል ነው። የኢየሱስን ክህነት ጥያቄ ውስጥ የሚከቱ አይነት የአይሁድ ኢንተርፕሬቴሽኖች መምጣታቸው ነው። ያ ጥርጣሬ እንዲገባባቸው አድርጓል። ኢየሱስ የምር ካህን መሆኑ እንዴት ነው የምናውቀው? ሌዋዊ አይደለም፣ ከይሁዳ ነገር ነው። ስለዚህ ይሄ በወንጌል ውስጥ ያሉ ክፍተቶችን የማሳየት በሚመስሉ አይነት ትችቶች ሜይ ቢ እኛ የአይሁድ ሃይማኖትን ታላቅ ርስት ያለውን ሃይማኖታችንን ትተን ወደ ከልት መተን ሊሆን ይችላል በሚል አይነት ፍርሃት ወደ ቀድሞ እምነታቸው ለመመለስ እንዲያስቡ አድርጓቸዋል። ሌላው ደግሞ የመከራው ብዛትም ነው። በኋላ ያወራል። ምዕራፍ 12 ላይ ሲሄድ እንዴት ወደ መዛል እየመጡ እንደሆነ በማየት አይዟችሁ በመከራ ምክንያት ውስጣችሁ እንዳይዝል በማለት ለማበረታታት ይሞክራል። ሌላው ደግሞ ግን ሌዚነስም አለ። ምንም መከራም ይህም ስለሆነ ሳይሆን ተስፋውን ባለመገንዘብ የተሰጠውን ታላቅ እድል ባለመረዳት የሚመጣ ግዴለሽነት። ያንን ኢያሱ መጽሐፍ ላይ በሚያስደንቅ ሁኔታ ልታዩ ትችላላችሁ። መሬቱ እግዚአብሔር ርስት አድርጎ ነበር የሰጣቸው። ነገር ግን አጠገባቸው እያለ ዝም ብለው ተዋቸው። አሕዛቦች ነበሩ። ተው፣ እነዚህ ሰዎች ፈጽማቸው አውጧቸው፣ አለዚያ ለእናንተ ወጥመድ ይሆኑባቸዋል፣ ከኔም ያሸሿቸዋል በማለት እግዚአብሔር አስጠንቅቆ ነበር። እግዚአብሔር እንዳለው የኢያሱ መሳፍንት መጽሐፍ ላይ እንደምታዩት ወደዛ ወደ መሆን ይሄዳል እና የመሳፍንት ጸሐፊም ትልቁ ምክንያቱን ስሎት ያደርገዋል። ስንፍና፣ የእግዚአብሔርን የተሰጠን ትልቅ እድልን ኤክሰርሳይዝ ያለማድረግ እና ያንን እንደ ትልቅ ብድራት ያለመቁጠር ማለት ነው። በዚህም በእምነት እየደከሙ መሄድና የእግዚአብሔርንም ርስት ማጣትን ያሳያል። ስለዚህ ይሄ የእነሱ ብቻ ሆኖ አያበቃም ለማለት ያክል ነው። የእኛም ሊሆን ይችላል። ወደዚህ አይነት ሌዚነስ፣ ወደዚህ አይነት ወንጌልን ያን ያህል ከባድ ነገር አድርጎ አለመመልከት አይነት ልብ ላይ ልንደርስ እንችላለን። ቁጥር 32 ብርሃን ከበራላችሁ በኋላ በመከራ ውስጥ በብርቱ ተጋድሎ ጸንታችሁ የቆማችሁበትን የቀድሞውን ዘመን አስቡ ይላል። ብዙ ነገሮችን ካስፈራራ በኋላ ኢየሱስን መያዝ ያለባቸውን በጎ ምክንያቶች ከተናገረ በኋላ ኢየሱስ ምን አይነት ብልጫ ያለው አዳኝ እንደሆነ፣ በእርሱ ውስጥ የሰንበት ረፍት እንዳለ፣ ከእርሱ ጋር መክበርና መንገስ እንዳለ፣ ጠላቶች ሁሉ ሞት ሁሉ ከእርሱ በታች በዚህ ንጉሥ ስር እንደሚረቱ፣ በዚህ ምክንያት ይህንን አዳኝ እንዲይዙ ካበረታታ በኋላ መጨረሻ ላይ ግን እንግዲህ ከላይ እንዳያችሁት ብተውት ግን እግዚአብሔርም ይከፋባቸዋል ብሎ አስፈራራ። እዚህ ላይ ሶስተኛ ረድፍ ላይ ግን ሲመጣ ደግሞ የነበራቸውን የእምነት መሰጠትና እውነተኛ የእምነት ምላሽን በማሳሰብ አሁንም ያንኑ በማስታወስ ሊያበረታታቸው ይሞክራል። እነዚህ ሰዎች ብርሃን የበራላቸው ጊዜ ማለትም ወደ ወንጌሉ የመጡ ጊዜ ያሳዩትን የእምነት መሰጠት ያሳስባቸዋል። ይሄ በጣም መልካም ነው። እንግዲህ እንዳያችሁት ጳውሎስም ገላትያ ላይ ይሄ ሁሉ ለከንቱ ነበር በማለት ይናገራል። ይህን ሁሉ የለፋችሁት፣ ይህን ሁሉ መከራ የተቀበላችሁት በዚህ ወንጌል ምክንያት ይህን ያህል ያጣችሁት ፎር ዚስ ነው፣ ዝም ብላችሁ አሽቀንጥራችሁ ለመጣል ነው ወይ ይላቸዋል። የዕብራውያን ጸሐፊ እሱ ነው። ይሄ አንዳንድ ሰዎች ብዙ ነገር የከፈሉለትን ነገር እንዲህ በቀላሉ አይጥሉምና አላደለ። ለዚህ ነገር የከፈላችሁት ነገር በጣም ብዙ ነው። ዘርፎር ዝም ብላችሁ እንዲሁ እንደ ቀላል ነገር እንዴት አውጥታችሁ ትጥላላችሁ እምነታችሁን አይነት ነው። በዚህ ውስጥ ምንድን ነው ግቡ ብትሉ የምር አንዳንዴ ሰዎች ወንጌሉን ሊረሱ ይችላሉ፣ ወይም ደግሞ ወንጌሉን ሊረሱ ይችላሉ። ስንሱፍ የወንጌሉን ዋጋ ሊጠፋባቸው ይችላል እና አንዳንዴ የከፈሉትን መከራ ማሳሰብ ከሱ ጋር አያይዞ መጀመሪያ የነበራቸውን እምነትና መረዳትንም ጭምር የማሳሰብ አይነት ነው። ወንጌሉ እንዴት በኃይል በመረዳት እንደነበረ ማሳሰብ፣ ያ ደግሞ በውስጡ የምር የእግዚአብሔር ስራ እንደሆነም ለማሳየትም ነው። አንድ ጊዜ ቤኪ ሲያወራ አንድ ቸርች ውስጥ የነበረ ምዕመን ታሞ በሞት አፋፍ ላይ ነበር አለ እና መጨረሻ ላይ ግን እኔ አልዳንኩም ብሎ መናገር ጀመረ
አለ። በቃ እኔ ተስፋ የለኝም፣ እኔ እንደዚህ ነኝ፣ የእግዚአብሔርን ጸጋ ኤክስፕሎይት አድርጌያለሁ፣ ተስፋ የለኝም አይነት ነገር ማለት ጀመረ እና ያን ሲያደርግ ማድረግ የጀመርነው ብዙ እንደ ፓስተር ብዙ ነገር ትሞክራላችሁ ሰዎችን ከዛ ስፔስ ውስጥ ለማውጣት ያሉትን መንፈሳዊ የሆኑ ቱሎች ሁሉ ማለት ነው። እና አንዱ እያደረግን የነበረው አለ ያደረግነው መጨረሻ ላይ ምን አይነት ወንጌል ላይ የነበረውን እምነት በእግዚአብሔር ፊት የነበረውን በክርስቶስ ኢየሱስ የነበረውን ድፍረት ማሳሰብ ነበር ይላል እና ድንገት ብቅ አለና አዎ አምናለሁ ኢየሱስ እውነትም በማለት ወደ እምነት እንደተመለሰ እና በዛው በእምነት እንዳረፈ ይናገራል። እና ለሰዎች አንዳንዴ ይሄ በጣም የመጨረሻ አፒል ነው። በቃ ይህን ሁሉ እንዴት ከፍላችሁ ትተዋላችሁ? ያ የከፈላችሁለት ነገር አያሳዝናችሁም አይነት። ለዛውም እነዚህ ሰዎች ገና በወንጌሉ እንደመጡ በብርቱ ተጋድሎ ነው የገጠማቸው እና ሪዚስት አድርገው ቆመው ነው ያንን ጊዜ ያሳለፉት። አሁንም መከራው ጠፍቶ አይደለም፣ ወደፊት እየሄደ ሲያወራ እናያለን። ይህ እንግዲህ ምን ያስገነዝበናል? ወደታችም እንግዲህ ከቁጥር 33 34 ላይ እያወራ ሄዳለው የክርስትና ህይወት እንዴት መከራ ያለው ህይወት መሆኑን ያሳየናል። መከራ ስንል ደግሞ ልብ ውስጥ ያለ ሳይኮሎጂካል መከራ ብቻ አይደለም፣ ሪል ውጫዊ መከራ። ለምንድነው እንደዛ ምለው ብትሉኝ፣ ሰዎች አሁን በእኛ ዘመን እንግዲህ የእውነተኛ ቤተክርስቲያን አንዱ ማርክ ሉተር ይላል መስቀል ነው ይላል። ሁሌ መስቀል ተሸክማ ነው የምትኖረው ይላል። ያን ሲል የክርስቶስን መስቀል ማለቱ ነው። በእርግጥ ግን ከክርስቶስ መስቀል ወንጌሉን ከማመን ጋር ተያይዞ የሚመጣ መከራ አለ ከስጋዊ ዓለም። ያ ልታጠፉት የማትችሉት አይነት መከራ ነው። ኤዘር ወንጌላችሁን ትታችሁና አፍናችሁ ሰላም ትፈጥራላችሁ፣ ወንጌሉን ግን ከያዛችሁ አይቀርላችሁ። ጳውሎስ ገላትያ ላይ ይላል የወንጌሉ ኦፌንስ ይላል፣ የመስቀሉ ኦፌንስ ይላል። መስቀሉ ኦፌንስ አለው ኃጢአተኞችና ዓለም ላይ በራሱ መጥፎ ስለሆነ አይደለም። ነገር ግን ኃጢአተኞች በመስቀሉ ውስጥ የእግዚአብሔርን ጀጅመንት እና ፍርድ በራሳቸውም ላይ ስለሚገነዘቡ ያንን መቀበል አይፈልጉም። ያንን ልናጠፋው አንችልም። እኛ ካመንነው ወንጌል የተነሳ የሚመጣ ኦፌንስን ልታጠፉ አትችሉም። ያንን መንገድ ከሄዳችሁ ጳውሎስ የሚለውን ተመልከቱ። ብንሞክርስ ምንድን ነው ሉዝ የምናደርገው? እና ደግሞ ያረጉ ሰዎችም እንዳሉ ይናገራል። ምዕራፍ 6 ላይ ቁጥር 12 ውጫዊ በሆነ ነገር ለመታየት የሚፈልጉ ሰዎች ትገረዙ ዘንድ ሊያስገድዷችሁ ይጥራሉ። ይህንንም የሚያደርጉት ስለ ክርስቶስ መስቀል እንዳይሰደዱ ነው። እነርሱ በስጋችሁ ለመመካት ሲሉ እንድትገረዙ ፈለጉ እንጂ የተገረዙት ራሳቸው እንኳ ግን የሚጠብቁ አይደሉም። ከዛ ግን ጳውሎስ የራሱን ኮንፌሽን ወይም ደግሞ የራሱን ምላሽ ያወራል። ነገር ግን ዓለም ለእኔ ከተሰቀልበት እኔም ለዓለም ከተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላው ትምክህት ከእኔ የራቀ ይሁን ይላል። ይሄ እኔ ዓለም ጋር አንዳች የለኝም የሚል ነው። ፖይንት ኦፍ ኮንታክት ራሱ የለኝም የሚል አይነት። ጌታ ኢየሱስም ዮሐንስ ወንጌል ላይም ወንጌላት ላይ ሐዋርያቱን ካስጠነቀቃቸው ነገሮች አንዱ ጌታችሁን ካልወደዱ እና እሱን ከጠሉ እናንተን ምን ያደርጓቸዋል ብሎ ከትልቁ ወደ ትንሹ አርጊው ያደርጋል። ኢየሱስን በእውነት በመልእክቱና በሕይወታችን የመሰልን እንደሆነ መከራን ከሕይወታችን ልናነሳ አንችልም። ሐዋርያው ጳውሎስ ደግሞ በማይለወጥ አይነት ዘላለማዊ መርህ ጢሞቴዎስ ላይ በእውነተኛ ሕይወት በክርስቶስ ኢየሱስ ሊኖሩ የሚወዱ ሁሉ ይሰደዳሉ። ኢፍ ኮንዲሽን ነው። ኤ ካለ ቢ አይቀርላችሁም ነው። ኔሰሰሪ የሆነ ወይም ደግሞ የማይቀለበስ ውጤት ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 10 አንተ ግን ትምህርቴን፣ አካሄዴን፣ ዓላማዬን፣ እምነቴን፣ ትዕግስቴን፣ ፍቅሬን፣
ጽናቴን ሁሉ ታውቃለህ። ስደቴንና መከራዬን በአንጾኪዮና በኢቆንዮን በልስጥራንም የደረሰብኝን ሁሉ የታገሱትንም ስደት ታውቃለህ። ጌታ ግን ከእነዚህ ሁሉ አዳነኝ። በእርግጥም በክርስቶስ ኢየሱስ በእውነተኛ መንፈሳዊ ሕይወት መኖር የሚወዱ ሁሉ ይሰደዳሉ። ይሄ የማይቀር ነገር ነው። ጥያቄው በክርስቶስ ኢየሱስ በእውነተኛ ሕይወት ለመኖር እየወደድንና እየፈለግን ነው ወይ አይደለም ነው እንጂ ያንን የሚወድ ሁሉ ይሰደዳል። ይሄ ደግሞ ዛሬ በእኛ ዘመን የሚጀምር አይነት መከራ አይደለም። ጳውሎስ ባለፈውም እንደተማርነው ገላትያ ላይ አንዱ የሚያሳየው ምዕራፍ 4 መጨረሻ ላይ የይስሐቅን በእስማኤል መገፋት ሁሌም የአብርሃም የተስፋው ልጆች ሕይወት እንደሆነ አድርጎ ይናገራል። እኛም እንደ ይስሐቅ የተስፋው ልጆች ስለሆንን በአሁኑ ዘመን ያሉ እስማኤሎች አይወዱንም ይላል። በተስፋ ያልተወለዱ ከስጋ የተወለዱ በስጋ አይነት ሃይማኖት የሚያመልኩ እኛን እንዲህ ይጠሉናል በማለት ይናገራል። ያ እንዲያውም የአብርሃም ልጆች የመሆን ለእኛ ምናችን ነው ማርካችን ነው የሚለው። እንደዛ ነው። ገብቷቸዋል። ስታንዳርድ ማርካችን ነው። ሌላ እንግዲህ ልክ እንደዚህ አይነት ፊልጵስዩስ ምዕራፍ ላይ ጳውሎስ ወደ ክርስቶስ ኢየሱስ የመጠራትን ሕይወት ምዕራፍ 1 ቁጥር 27 ብቻ ለክርስቶስ ወንጌል እንደሚገባ ኑሩ። ይህ ከሆነ መጥቼ ባያቸው ወይም በርቀት ሆኜ ስለ እናንተ ብሰማ ለወንጌል እምነት እንደ አንድ ሰው ሆናችሁ በመጋደል በአንድ መንፈስ ጸንታችሁ እንደምትቆሙ አውቃለሁ። በማንኛውም መንገድ በተቃዋሚዎቻችሁ አትሸበሩ። ይህ ለእነርሱ እንደሚጠፉ እናንተ ግን እንደምትድኑ ከእግዚአብሔር ዘንድ የተሰጠ ምልክት ነው። በክርስቶስ እንድታምኑ ብቻ ሳይሆን ስለ እርሱ መከራ እንድትቀበሉም ይህ ጸጋ ተሰጥቷቸዋልና ቀድሞ እንዳያችሁትም አሁን በእኔ እንዳለ በምትሰሙት በዚያም አይነት ተጋድሎ እናንተም እያለፋችሁ ነው ይላል። This is just our life። በእኔ እንዳለ ሰምታችኋል። አሁን እናንተም የዚህ ነገር ምኑ እየሆናችሁ ነው? ተካፋይ እየሆናችሁ ነው። ስለዚህ ሰዎች መከራን ከሕይወታቸው ውስጥ ሊያነሱ የሚችሉበት መንገድ የክርስቶስን መስቀል ማፈን፣ ዝቅ ማለት። እሱ ብቻ ነው መከራን ከሕይወት ውስጥ ሊያነሳ የሚችል። ክርስቶስ ብቻ እንደሚያድን፣ በክርስቶስ መስቀል ብቻ ለዚህ ዓለም ድነት እንደሚሆን፣ ከዚህ ሃይማኖት ውጭ ሌላ ሃይማኖት ሁሉ መጨረሻው ሲኦል እንደሆነ ከተናገራችሁ መከራን ወደ ሕይወታችሁ ጋብዛችኋል ማለት ነው። ክርስትና ከሃይማኖቶች አንዱ ተደርጎ ከታሰበ መከራ ከየትም አይነሳም፣ ተነስቶም አያውቅም። ፖሊቴይዝም መቼም ቢሆን መከራ አምጥቶ አያውቅም። አንተም በቤትህ እኔም በቤቴ፣ አንተም አምላክህን አምልክ እኔን አምላክ አትንካ ከተባባልን ማንም ኦፌንድድ አይሆንም። ካልቪን ፈረንሳይ ውስጥ አንድ የተያዙ ፕሮቴስታንቶች ነበሩ እና ፈረንሳይ በጣም ከሌሎች አውሮፓ ሀገራት ይልቅ በጣም የባሰ ሮማን ካቶሊኮች የያዟት ደግሞ ፕሮቴስታንቶች በጣም የሚሰደዱባት ነበረች። ካልቪን ራሱ ያልተመለሰው ለዛ ነው። የፍራንስ ሰው ነው፣ ግን ሳይመለስ ነው ስዊዘርላንድ ውስጥ እድሜውን የጨረሰው እና አብዛኞቹ እንዲያውም ጄኔቫ ላይ የነበሩ ስደተኞች ከፈረንሳይ እየሸሹ የሚመጡ ናቸው በፕሮቴስታንቲዝም ምክንያት። አንዳንድ ጊዜ ጥሩ ነው። አንድ ስቶሪያን ቲሞቲ ጆርጅ የሚባል ስቶሪያን ሲያወራ ሜይ ቢ ከሐዋርያት ዘመን ቀጥሎ ብዙ ሰዎች በሃይማኖታቸው ምክንያት የተገደሉበትና የተሰደዱበት ጊዜ ቢኖር የታድሶ ጊዜ ዘመን ነበር በማለት ይናገራል። ሰዎች ስራቸውን ያጡበት፣ ከቤተሰቦቻቸው የተለዩበት ጊዜ ነው። ቤተሰብ ይዞ ሰዎች የተሰደዱበት ማለት ልጅ ሁሉ ነገር ተሸክሞ ከአንድ ሀገር ወደ ሌላ ሀገር ወደማያውቁበት አካባቢ። አሁን እኛ ስናነባው አንዳንዴ የሆነ የሀሳቦች ፍጅት ነው የሚመስለን። ህይወታቸውን አትስቴክ አድርገው ሊሞቱ እንደሚችሉ እንደምታውቁት፣ ሌላው እንኳን ቢቀር ዊሊያም ተንድን መጽሐፍ ቅዱስ በመተርጎም ነው የተገደለው አይደለ? ሌላ ምንም ነገር ሳያደርግ ማለት ነው። አንድ የኦክስፎርድ ካልተሳሳትኩ ስኮላር የሆነ በቋንቋ ምናምን ህይወቱን በሰላም መኖር የሚችል ሰው ማለት ነው።
እና ካቶሊኮች ናቸው የገደሉት። እና ፈረንሳይ ውስጥም የነበሩ ፕሮቴስታንቶች አንዳንዶቹ በቃ ምን ችግር አለ ሮማን ካቶሊክ ነን ብለን አስመሰለን ብናልፍ ሲሉት ኖ ዌይ አይሆንም። ከዛ እስር ቤት ናቸው አይደል? እኛ ብንሆን በቃ እንደምን ብላችሁ አምልጡ ለማለት ልንሞክር እንችላለን። እንዳትዋሹ። መጨረሻ ላይ እንደሚሞቱ ሲታወቅም የመጨረሻ የጻፈው ደብዳቤ አለ። ላይክ ለማትረፍ ሞከረ ከፍሬንች እንትኖች ጋር አውርቶ ኦፊሻሎችን እንደምንም አግኝቶ ለማዳን ግን መጨረሻ ላይ እንደማይሆን ሲያውቅ በቃ ይዟችሁ እግዚአብሔር አለ ብሎ እና እንደዛ አይነት ነበረ። እና በዘመን ሁሉ ውስጥ እውነተኛ እምነት የአይነት ባህሪ አለው እና እምነታችን አሁንም ሁለተኛውን ወንጌል ይሄ ብቻ ነው የምንል ከሆነ እንደዚህ አይነት መከራ መከተሉ አይቀርም። እና ዛሬ ሰዎች ሮማን ካቶሊኮችን አይ ምንም ልዩነት የለንም ሲሉ ያሳዝናል አይደለ? ምንም ልዩነት የለንም፣ ስዕልም ችግር የለውም። ስዕሎችም ያው ፋንክሽናቸው ፔዳጎጂካል የሆነ ጥቅም ሊኖራቸው ይችላል። ጌታ እራትም ላይ እንደዚህ አይነት አቋም ቢይዙ ችግር የለም። ቅዱሳን ጋርም ራሱ አያመልኳቸውም። ያው መጸለይ እኛ እኮ እንደምንጸልየው ነው፣ ምን ችግር አለው? ግን ዲስፓይት እናንተ እንደዛ ትላላችሁ፣ ግን እነሱ በግልጽ ይነግሯቸዋል እንደሚያመልኩ። ያው ይከራከራሉ አናመልክም ብለው፣ ግን who cares? ሰዎች ድነት ጽድቅ በእምነት ብቻ ነው ለማለት ያፍራሉ። እና ኢትስ ሳድ አይደለም? የጳውሎስን ሕይወት መከራ ውስጥ ከጣሉ የወንጌል ትልቅ ትምህርቶች ውስጥ ጽድቅ በእምነት ብቻ በክርስቶስ ኢየሱስ የሚለው ነው። ገላትያ ላይም እንደሚለው ኢየሱስ ብቻ ነው። ሰውም መገረዝ አያድነውም፣ ውጫዊ የሆኑ ስርዓቶች አያድኑትም፣ ሰው ሕግን በመጠበቅ አይድንም። የአይሁዶችንም እምነት የኖርበትን የራሱን እምነትም ሲተወው የተውበት ምክንያት ከእግዚአብሔር የተገነጠለው አይሁዳዊነት ማለት ነው። የተስፋውን ቃል የማይቀበለው አይሁዳዊነት በስራ ነው የሚለውን የተውበት ምክንያትም ያ ነው እና ያ መከራ ዛሬም ተከትሎ መምጣቱ አይቀርም። if we are faithful to the message of the cross ማለት ነው። ለእግዚአብሔር ወንጌል ለወንጌሉ ቃል የታመንን ከሆንን ማለት ነው። ቁጥር 33 ይሄ አይዲያል አድርገን እንዳናነበው ብዬ ነው። አንዳንድ ጊዜ በአደባባይ ለስድብና ለስደት ተጋልጣችሁ ነበር። ሌላ ጊዜ ደግሞ እንደዚህ ያለ መከራ ከደረሰባቸው ሰዎች ጋር አብራችሁ መከራን ተቀበላችሁ ይላል። ይሄ ምንም ውስብስብ ነገር ማድረግ አይኖርብኝም አይደለ? ግልጽ ነው እያወራ ያለው። በአደባባይ ሰዎች በድሮ ዘመን ወንጀል የሰሩ ሰዎችን ፓብሊክሊ ነው የሚያዋርዱት፣ ለሌላ ሰው ምሳሌ እንዲሆኑ ማለት ነው። ገበያ ላይ ነው አንዳንድ ሰዎች ሲሰቀሉ የሚሰቀሉት ገበያ ላይ ነው። ምክንያቱም ገበያ ላይ ሁሉም ሰው ያንን ወንጀል አይቶት ይሄዳል፣ ያንን እንዳይሰራ ይማርበታልም ጭምር። እና እናንተም በአደባባይ ለስድብ ተጋልጣችሁ ነበር። ሪፕሮች ስድቦች ማለት ነው። እነዚህ ከልት የሚከተሉ እንደዚህ ሆኑ እየተባለ ማለት ነው። ከዛ ደግሞ አፍሊክሽን መምታትም ማለት ነው። አፍሊክሽን እንደዛ ነው። ፊዚካል አቢዩዝ ማለት ነው። አንደኛው ስድብ ነው አይደለ? እናንተ ይሄን የምታመልኩ እንደዚህ የምታምኑ እንደዚህ ተብሎ ማለት ነው። ሌላኛው ግን እዛ ጋር ብቻ የማያበቃ አይነት አይደለም። አፍሊክሽንም አለው። ፊዚካሊ መጉዳት፣ አካላዊ በሆነ መንገድ ጥቃት ማድረስ ማለት ነው። ከዛ ደግሞ እናንተ መከራን ስድብን ደግሞ ሳይሆን ሲቀር መከራን ከሚቀበሉ ጋራ ፓርትሊ ዋይልስት ዩ ቢካም ኮምፓኒየን ኦፍ ዘም ዛት ዌር ሶ ዩዝድ ይላል። መከራን ለሚወስዱት ደግሞ ራሳችሁን ከነሱ ጋር አይደንቲፋይ በማድረግ ከነሱ ጋር አንድ በመሆን ደግሞ ተጨማሪ ነገርም ተቀብላችኋል ይላል። ምን ማለት ነው? ይችኛውን ከግማሽ በኋላ ያለችውን ሀረግ እንደቀላል ልናይ እንችላለን። መከራ ከሚወስዱት ጋር መከራ መውሰድ የሚለውን ሐዋርያው ጳውሎስ እንግዲህ መጨረሻ አካባቢ ኢንቴንስ እየሆነ ነው መከራ የመጣው እና ኢፍሲያ ላይ ቸርች ያደረገችውን ይናገራል። ኢቭን ሌላ ሰው አይደለም። ከተከሰተው ነገር ከመጣው መከራ የተነሳ አማኞች ራሱ ጳውሎስ ላይ የወሰዱትን እርምጃ ያወራል እና ምን ያህል እንዳዘነም እናነባለን። ምዕራፍ 1 መጨረሻ ላይ። ሁለተኛ ጢሞቴዎስ እንግዲህ ጳውሎስ የመጨረሻ የሞቱ ደብዳቤ ነው። ከዚህ እስር ቤት አላመለጠም። ራሱን የሚናገረው ምዕራፍ 4 መጨረሻ ላይ ፍርድ ቤት ሞት ፍርድ ሊወስንበት እንደሚችል
እንደ ኤክስፔክት እንደሚያደርግ ይናገራል። እና ለጢሞቴዎስ ምዕራፍ 1 ቁጥር 8 ጋር እንውሰድና ከዛ ቁጥር 15 ላይ እንሂድ። እንግዲህ ስለ ጌታችን ለመመስከር ወይም የእርሱ እስረኛ በሆኑት በእኔ አትፈር፣ ነገር ግን በእግዚአብሔር ኃይል ስለ ወንጌል ከኔ ጋር መከራን ተቀበል ይላል። ይሄ አላውቀውም ጳውሎስን እንዳትል ይላል። ያ እዛ ውስጥ ኢየሱስን አላውቅም ማለትም ማለት ሰዎች አንዳንዴ ይለዩና የእግዚአብሔርን ሕዝብ አላደለ የእግዚአብሔር እነዛ ሰዎች ጋር እኔ ማንንም አላውቅም ማለትም ሜኬት አሰፍ አይ ኢየሱስን አልካድኩም እነሱን የካድኩት ብለው ያስባሉ። ግን ይትስምላል ጳውሎስ በክርስቶስ ኢየሱስ ወንጌል አትፈር፣ በእኔም ለሱ አገልግሎት እስረኛ በሆኑት በእኔም አትፈር ይላል። ነገር ግን በእግዚአብሔር ኃይል ስለ ወንጌል ከኔ ጋር መከራን ተቀበል። ከዛ ስለ ወንጌሉ ያወራና ቁጥር 11 እኔም ለዚህ ወንጌል የምስራች ነጋሪና ሐዋርያ አስተማሪም ሆኜ ተሾሙ፣ መከራን የምቀበለውም ለዚህ ነው። ሆኖም ያመኑትን እርሱን ስለማወቅ አላፍርበትም፣ የሰጠሁትንም አደራ እስከዚያች ቀን ድረስ መጠበቅ እንደሚችል ተረድቻለሁ። ከእኔ የሰማኸውን በክርስቶስ ኢየሱስ ባለ እምነትና ፍቅር የጤናማ ትምህርት ምሳሌ አድርገህ ያዝ። የተሰጠህን መልካሙን አደራ በእኛ ውስጥ በሚኖረው በመንፈስ ቅዱስ ጠብቅ። በእስያ አውራጃ ያሉት ሁሉ እንደተውኝ ታውቃለህ። ከእነርሱም መካከል ፌሊጎስ እና ሄርዋጌኔስ ይገኛሉ። ጌታ ለህንሶፎሩ ቤተሰቦች ምሕረትን ይስጥ። ይህን ሰው እንድታዩ ብዬ ነው ምን እንዳደረገ። ምክንያቱም ብዙ ጊዜ ቸርነት አድርጎልኛል፣ በታሰርሁበትም ሰንሰለት አላፈረም። እንዲያውም ወደ ሮም በመጣ ጊዜ ፈልጎ አገኘኝ። በዚያች ቀን ምሕረትን ከጌታ ያገኝ ዘንድ ጌታ ይስጠው። በኤፌሶንም የቱን ያህል እንዳገለገለኝ አንተ በሚገባ ታውቃለህ ይላል። ይሄ ግለሰብ ራሱ መከራን አልወሰድም ቀጥታ። ግን ጳውሎስ ብዙ ሰዎች እስያ ላይ የነበሩት በሙሉ እንደማያውቁ ሲተውት እስር ቤት መጥቶ ፈልጎ ነው ያገኘኝ ይላል። ማንን ለመጠየቅ መጣ ነው? ጳውሎስ የሚባል ሰው። አንዳንድ እስር ቤት ሄዳችሁ ወንጀል በጣም አስከፊ የሆነ ወንጀል የሰራን ሰው ድምጻችሁን ዝቅ አድርጋችሁ እንትን አልፈልጌም ነው የምትሉት ከቷቸዋል። ያው ወንጀል የሚያኮራ ነገር ስለሌለው አሳፋሪ ሲሆን ደግሞ በዛው ልክ እንዲታወቅ አትፈልጉ። ይሄ ግለሰብ ግን ኢንሲስት ነው ያደረገው። ላይክ ጳውሎስ አድራሻው ብዙ ሰው ሳይፈልጋችሁ ሲቀር የት እንዳላችሁ ልትረሱ ትችላላችሁ እስር ቤት እና እኔን ፈልጎ ነው ያገኘኝ። ላይክ ኢኒሺዬሽኑ ዝም ብሎ ከውጭ ያለ አስመስሎ በቃ ጠይቄዋለሁ ብሎ ጳውሎስ የለም ይኖር ይሁን አይታወቅም። አንዳንዴ እንደዚህ አይነት ኤክስተርናል የሆነ ፐርፎርማንስ አለ አይደለ? ህግን የመፈጸም እንደዚህ አይነት አይደለም። የምር ነው ፈልጎ አገኘ። ከዛ ደግሞ አላፈረም። በታሰሩበት ምክንያት ሰንሰለት ሲል ጳውሎስ እስር ቤት ውስጥ እንዲገባ ባረገው ምክንያት አላፈረም። በዚህ ዶክትሪን በዚህ ቲዮሎጂ ምክንያት አላፈረም እንደማለት ነው። ይሄ በዚህ አላፈረም የሚለው ለእኛ ሴንስ ላይ ሰጠን ይችላል ወይ ቀላል ሊመስልን ይችላል። ግን በጊዜው ክርስትና ዶሚነንት ሃይማኖት አይደለም የነበረው፣ እንደ ከልት የሚታይ እምነት ነው የነበረው። ግራ የሚያጋባ እምነት የሚያምኑ ሰዎች ነበር የሚመስሉት። ለዚህ እንደው አንዱ ማሳያ ሂስቶሪካል ፊልም እንትኑን ስሜቱን ማግኘት ጠቃሚ ነው። በእውነተኛ ክርስትና ህይወት ስንኖር ኤክስፔክቴሽናችን ጤናማ እንዲሁም ማለት ነው። ጳውሎስን የከሰሱበትን ክስ አይታችሁ ከሆነ ምዕራፍ 24 ቁጥር 5 ይህ ሰው በዓለም ባሉት አይሁድ ሁሉ መካከል በሽታ ሆኖ እውከት የሚያስነሳ ደግሞ የናዝራውያን ወገን ቀንደኛ መሪ ሆኖ አግኝተነዋል። ከዚህም በላይ ቤተ መቅደሱን ለማርከስ ሲሞክር አግኝተነው ያዝነው። በሕጋችንም መሰረት ልንፈርድበት አስበን ነበር። ነገር ግን የጦር አዛዡ ሉሲዮስ መጥቶ በታላቅ ኃይል ከእጃችን ነጥቆ ወሰደው። ከሳሾቹም ወደ አንተ እንዲመጡ አዘዘ። እንግዲህ አንተ ራስህ መርምረኸው እርሱን የከሰስንበትን ነገር ሁሉ እውነት መሆኑን ልታረጋግጥ ትችላለህ። ከዛ የጳውሎስ መልስ ቁጥር 10 አገረ ገዡም እንዲናገር በእጁ ምልክት በሰጠው ጊዜ ጳውሎስ እንዲህ ሲል መለሰ። ከብዙ ዘመን ጀምሮ የዚህ ሕዝብ ፈራጅ መሆንን አውቃለሁ። ስለዚህ የመከላከያ መልሴን የማቀርበው በደስታ ነው። ልሰግድ ወደ ኢየሩሳሌም የመጣሁት ከ12 ቀን በፊት መሆኑን አንተው ራስህ በቀላሉ ማረጋገጥ ትችላለህ። ከሳሾቼ በቤተ መቅደስ ውስጥ ከማንም ጋር ሲከራከር ወይም በምኩራብ ወይም በከተማ ውስጥ በየትኛውም ስፍራ ሕዝብን ሳነሳሳ አላገኙኝም። አሁንም ለተከሰሱበት ነገር ማስረጃ ሊያቀርቡ አይችሉም። ይሁን እንጂ እነርሱ ኑፋቄ በሚሉት በጌታ መንገድ የአባቶቻችንን አምላክ አመልካለሁ፣ በሕጉ የታዘዘውንና በነቢያትም የተጻፈውን ሁሉ አምናለሁ።
ከልት ንፋቄ ፈጥሯል ተብሎ ማለት ነው። እና በዚህ አይነት መንገድ ነው ሮም ላይ ቀርቦ ሲከሰሱ ሃይማኖትን ለመገልበጥ የሚሞክሩ ሶሳይቲ ውስጥ ኢንስረክሽን የሚያስነሱ የፖለቲካ አመፅን የሚቀሰቅሱ ስልጣንን የሚገዳደሩ እንደዚህ ተባለ ነው የሚከሰሰው። ከዛ አለፍ ሲል ደግሞ ስነ ምግባራዊ በሆነ መንገድ ትምህርታቸው ልቅነትን የሚያስፋፋ እንደሆነ ሮሜ ምዕራፍ ላይ ጳውሎስ አንዳንዶች እንደዚህ ያስወሩብናል በማለት ይናገራል። የማይመጣ ክስ የለም ነው። በዚህ አይነት መንገድ እና ስታንዳርድ የሆነ ሃይማኖት አለ ተብሎ ሲታሰብ ከዛ ተለይታችሁ እውነተኛውን ሃይማኖት እከተላለሁ ብላችሁ እና ያንን ሃይማኖት የሚከተልን ሰው አውቀዋለሁ ብሎ መናገር እንደዚህ አይነት ውጤት አሳፋሪ የሆነ ስሜት አለው። በጳውሎስ መልእክቶች ውስጥ አላፍርም፣ አትፈሩ የሚሉ ቃላቶች የሚደጋገሙት ለዛ ነው። ሮሜ ምዕራፍ 1 ላይ ራሱ በወንጌል አላፍርም ሲል በዚህ አይነት ልብ ነው። ስለዚህ ከእንደዚህ አይነት መከራ ከሚወስዱ ሰዎች ጋር አይደንቲፋይ ማድረግ ራሱ መከራ ነው፣ ራሱን የቻለ ሪስክ ያለው። ስለዚህ እናንተ በራሳችሁ መከራ ሲደርስ ቅዱሳን ላይ መከራ ሲደርስ ራሱ ተካፋዮች ሆናቸዋል ይላቸዋል። ቁጥር 34 እናንተ ራሳችሁ የተሻለና ለዘወትር የሚኖር ሀብት ያላችሁ መሆናችሁን ስለምታውቁ ለታሰሩት ራራችሁ፣ ንብረታችሁም ሲዘረፍ በደስታ ተቀበላችሁ። እንግሊዝኛው for ye had compassion of me in my bonds and took joyfully the spoiling of your goods, knowing in yourselves that ye have in heaven a better and an enduring substance ይላል። ንብረታችሁ ሲዘረፍ በደስታ ተቀበላችሁ ይላል። ይሄ እንግዲህ ሁለት ሊሆን ይችላል። ወይም ፖሲብሊ በመንግስት ደረጃ ሀብትን ኦን የማድረግን መብት መከልከል፣ ግን ከዛ ይልቅ የሚመስለው በመከራ ውስጥ ላሉ ወይም ደግሞ እሱም እንደሚለው እስር ቤት የሆነ ጊዜ እንዳሰቡት ይናገራል። ያ ገንዘባቸውን እንዲያወጡ አድርጓቸዋል እና እንደዚህ ደግሞ ሌሎች ብዙዎችን አስበዋል። በዚህ አይነት መንገድ ይሄ ቀላል እንዳይመስላችሁ። እንደ ድሮ አሁን በእኛ ዘመን እንዳለው መንግስት አይደለም የእስረኞችን ዴሊ እንትን የሚሸፍነው ወይ ደግሞ ከኛ ታክስ እየተወሰደ አይደለም እንደሚከፈለው አሁን እንደሚደረገው አይደለም እንክብካቤ የሚደረገው። ቤተሰብ ከሌለ ማንም የሚጠይቅ ከሌለ እዛው ትበሰብሳላችሁ። ምግብ ልብስ የሚያመጣላችሁ አይኖርም። so you need someone to take care of you። እና እነዚህ ሰዎች ግን ምን አደረጉ ይላል? ገንዘባቸው አውጥተው የመነጠቅ ያልነው አይደለ ሰጣችሁ ይላል። ሲወሰድም ደግሞ አላዘናችሁም ይላል። በደስታ ነው የሰጣችሁት ይላል። ገንዘብ መወሰዱ ደስ ስለሚያሰኝ ኤክስትራኦርዲነሪ ነው። ለጸሐፊውም ሀብት ሰው ይወዳል። ደግሞ ኃጢአት አይደለም ሀብት በሆነ ኢነሰንስ ኦፍ ገንዘብን መውደድ። ግን ሰዎች ሀብት ሲባል ገንዘብን ማለት አይደለም። ኢነሰንስ ኦፍ ያላችሁን ንብረቶች፣ የምትበሏቸውን፣ የምትጠጧቸውን፣ የምትለብሷቸውን፣ ቤታችሁን like they are part of you። ጌታ ኢየሱስ እንዳለው ትዳሯን ሰጠች እንደሚለው ነው። like ምንኖርባቸው ነገሮች ናቸው። እነዚህ ሰዎች ለምንድን ነው ደስ ያላቸው? በደስታ አሳልፈው ሀብታቸውን የሰጡት ለምንድን ነው? ስለማይከብድ አይደለም። ያንን የሚያስረሳ ሌላ ምክንያት ያመጣልና እሱን ከመረዳታቸው የተነሳ ነው ደስ የተሰኙት። እሱም knowing in yourselves that ye have in heaven a better and an enduring substance ይላል። እናንተ ራሳችሁ you know this የተሻለ ከዚህ ከምታጡት ሀብት ይልቅ የተሻለ የሚሻለው በምንድን ነው? አንድ ይሻላል በራሱ ነገር ግን ደግሞ ምን ነው መሻሉ? አንዱ ትልቁ ብልጫው ብትሉ ኢንዱር የሚያደርግ ሀብት ነው። የማይጠፋ ሀብት ያላችሁ መሆኑን ስላወቃችሁ ገንዘባችሁ ሲነጠቅ ምንም አልመሰላችሁም ይላል። ባይሆን እንደውም በደስታ ነው የሰጣችሁት ይላል። ይህን እንግዲህ ወደ ማውራት ይሄዳል ምዕራፍ 11 ላይ ኢንዱሪንግ ሰብስታንስ የማይጠፋ ሀብት እንዴት የብሉይ አባቶችም ተስፋ ያደረጉት በእምነት የበረቱበት ምክንያት ያንን አይነት ትልቅ ብድራት ስላዩ እንደሆነ ወደ ማውራት ይሄዳል። ወይ ትልቅ ከተማ እግዚአብሔር ለሕዝቡ የሚያወርሰው ትልቅ ኢንሄሪተንስ እንዳለ ወደ ማውራት ይሄዳል። እናንተንም ይህን አቅላችሁ እንድትወስዱ ያደረጋችሁ ይሄ ነበር ይላል። ይሄ ምን ያሳየናል ብትሉ እምነት ዲፕሊ ከተስፋ ጋር የተያዘ ነገር ነው። ከተስፋ ጋር ብቻ አይደለም፣ ዝም ብሎ ተስፋ አለኝ ብቻ አይደለም። የተስፋውን ታላቅነት ከመገንዘብ የተነሳ በዚህኛው ዘመን የሚኖር ህይወት ነው።
ጸሐፊው ህይወታቸው መሸርሸሩን ከዚህ ጋር ነው የሚያገናኘው። የዛኔ እንዲበረቱ ያደረገው በተስፋቸው ላይ የነበራቸው መረዳትና የነበራቸው ርስት ምን ያህል ታላቅ መሆኑን መገንዘባቸው ነው። በዛ ላይ የነበራቸው እምነት ነው ጠንካራ ያደረጋቸው። በዛም በክርስትና ምክንያት የሚሆንባቸውን ሁሉ ነገር አቅልለው እንዲያዩ ያደረገው እሱ ነው። ይህ ምን ያሳየናል ብላችሁ ከሄዳችሁ እምነት እየጠፋ ሲሄድ መንፈሳዊ መሰጠትም አብሮት እየጠፋ ይሄዳል። ሊትራሊ ይሄ መቀደስም ላይ እንደዛ ነው። የመቀደስ ህይወትም ዲፕሊ የተቋጠረው ከዚህ እውነታ ጋር ነው። ተስፋ አለኝ፣ ዘላለማዊ ርስት አለኝ ከሚል ይነሳል። ጳውሎስ የዕብራውያን ጸሐፊ ወደ ምዕራፍ 11 ሲሄድ እሱን ያሳያል። ሙሴ እንዴት እንደጠነከረ ማለት ነው። ሙሴ ኃጢአትን ግብፅ ማለት ኃጢአት ማለት ነው። ኢሞራሊቲ ያለበት ቦታ ነው እንደምታውቁት፣ ምንም ጥያቄ የለውም። ሃይማኖቱ አንድ ፓጋን የሆነ ሃይማኖት አምልኮ ያለበት ነው። ያ ብቻውን በቂ ነው ለእግዚአብሔርን ለሚፈልግ ሰው። ደግሞ የእግዚአብሔርን ሕዝብ መካድና የእግዚአብሔርን የተስፋውን ርስት መተው፣ ግብፅ ላይ መቅረት ራሱ አንድ የእምነት ዲሲሽን ነው። ላይ እኔ ተስፋውን አልፈልግም፣ ግብፅ ኢዝ ማይ ኢንሄሪተንስ ብሎ የመያዝ አይነት ነው። በመሰረቱ ጸሐፊው ራሱ ያሳያል ሙሴ ቢቆይ ምን እንደሆነ የሚያተርፈው። ምዕራፍ 11 ቁጥር 24 ተስፋን እርግጠኛ መሆን ለህይወታችን እጅግ ወሳኝ። እሱም ካጣን መከራውንም እንሸሻለን። ሁሉን ነገር ከዛ ነው የሚፈልቀው። ቁጥር 24 ሙሴ ካደገ በኋላ የፈርዖን ልጅ መባልን በእምነት እምቢ አለ። ለጥቂት ጊዜ በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። ዩልሲ እግዚአብሔር እንግዲህ በሰጠን ጸጋ አብረን ስንማር ምዕራፍ 11 ላይ እያንዳንዱ የእምነት ሰዎች ስቲክ ያደረጉት ነገር አለ። ከባድ ዲሲሽን ወስደዋል። ሁሉም ህይወታቸውን አደጋ ላይ ሊጥል የሚችል ነገር ግን ኦቨርካም ያደረጉበት ግን ኃይል አለ፣ እምነት። እሱም ተስፋቸውን እርግጠኛ ከመሆናቸው የተነሳ ነው። ሙሴም ያሸነፈው በዚህ ነው። ቀጥሎም ይላል ከግብፅ ሀብት ይልቅ ስለ ክርስቶስ መከራን መቀበልን እጅግ የሚበልጥ ሀብት መሆኑን ተገነዘበ። ወደፊት የሚቀበለውን ብድራት ከሩቅ ተመልክተዋል ይላል። ሙሴ የተሰጠውን ከፈርዖን የሚመጣውን የልጅነትን ስልጣንና ከእሱ ጋር የተያያዘውን ርስት እምቢ ማለት ነው አቅም የሰጠው ብድራቱን ስለተረዳ ነው። በዚህ ከእግዚአብሔር ሕዝብ ጋር ያለውን ታላቅ ርስት ስለገባው ነው እምቢ ማለት ያስቻለው እሱ። ይሄ ዝም ብሎ የጥንካሬ ውጤት አላ እኔ ራሴን አከብራለሁ እንዲህ አይነት ትንሽነት የኔ ህይወት አይደለም አይነት አይደለም። አንዳንድ ሰው ወይ ደግሞ የሆነ የራይት እና የሮንግ አይነት ይሄ ማድረግ ትክክል ነው አይደለም ብቻ አይደለም፣ ከዛ ያልፋል። እጅግ የተሻለ ስለሆነ ብድራት ስላየ ተድላ ስላየ የሚልቅ ማለት ነው ኢንዱር የሚያደርገውን ስላየ ጊዜያዊ የሆነውን ለጥቂት ጊዜ የሚቆየውን የፈርዖን ጋር የመኖርን የህይወት ተስፋ ተወው። ያ ማለት ኦልቲሜትሊ ምንድን ነው ብትሉ የፈርዖን ልጅ መባል ብላችሁ ብቻ እንዳትወስዱ። ንጉስ የመሆን ሆፕ የነበረው ሰው he has hope of being pharaoh። ሙሴን የሆነ አንድ ህይወት ላይ ፌል ያደረገ ሰው አድርጋችሁ እንዳታስቡ ብዬ ነው አይደለ? የሆነ በቃ በግረኛ ሆኖ በቃ ከዛ እግዚአብሔር ለትልቅ ክብር ነው የታወው ክብር እጅግ ታላቅ ነው። አንለስ የተጠራለትን ነገር እኛም እንደ ክርስቲያን ታላቅነቱን ካላየን ሙሴ ሞኝ ሰው ነው ልንል እንችላለን በዓለም እይታ አይደለ? ስለዚህ የዕብራውያን ሰዎችም አንዱ ትልቁ ይህንን ሁሉ ያሸነፉበት ነገር ርስት ስላላቸው ያንን ስለተገነዘቡ ያንን መረዳታቸው ፔኑን ሙሉ አጥፍቶባቸው ነበር። ሀብታቸውን የመወሰድን መከራ መሰደብ ምንም አልመሰላቸውም። ያ ማለት ምንም አይመስላቸውም ሳይሆን በእምነት ምንም አልመሰላቸውም። እንደ ክብር ነው የቆጠሩት። ስለዚህ አንድ ነገር በጣም መረዳት አለብን። እኔ ድኜ ሊሆን ይችላል፣ ድኜ ላይሆን ይችላል እያልም ከሆነ የምንመጣው we will lose in our doctrines። ገብቷቸዋል? አይታወቅም ስትሉ
ራሳችሁ እርግጠኛ ያልሆናችሁትን ነገር ሌላ ሰውንም ኮንቪንስ ለማድረግ አትታገሉም። ወይ በድፍረት ይህን ካላመንክ ተስፋ የለህም ማለት ድፍረት የለም። ምክንያቱም የራሳችሁን ራሱ እርግጠኛ ያልሆናችሁ ያ ያላላል እምነትን። መከራ ለምን ትቀበላላችሁ? መዳናችሁን ሹር ካልሆናችሁ አይደለም። ግብ የለውም፣ እርግጠኛ ተስፋ የለውም። ካልቪን እንደዚህ ይላል፣ for except one be fully persuaded that the inheritance which God has promised to his children belongs to him, all his knowledge will be cold and useless. እግዚአብሔር ልክ ሙሴ ብድራቱን ትኩር ብሎ የራሱን ብድራት ስላየ ነው ይላል። እኔ ብድራት አለኝ በዚህ ሃይማኖት ውስጥ ርስት አለኝ፣ እግዚአብሔር ትልቅ ርስትን ይሰጠኛል የሚል አይነት እርግጠኝነት ከሌለ እውቀታችሁ ቀዝቃዛ እና ደግሞ ዶክትሪኖቹን የማይጠቅሙ አድርጋችሁ ማየታቸው አይቀርም ነው። ያን ያህል ፓሽን የሌለው እምነት ማለት ነው። የእኛም ትክክል ነው፣ የእነሱም ትክክል ነው። ማን ያውቃል? ሁሉም መንገድ ወደዛ ሊያደርስ ይችላል። አንድ ጊዜ በጣም የገረመኝ ኢትስ አሜዚንግ በእውነቱ እኔ ራሱ ገርሞኛል። ስለ ሰውየው የካልቪን ዶክትሪን ኦፍ ስክሪፕቸር ላይ ሌክቸር ነው የሚሰጠው። ትልቅ ሰው ነው። አይ ቲንክ ዊትን ኮሌጅ ላይ ሊሆን ይችላል። በጣም ማአት ሰዎች ስኮላሮች ተሰብስበው ፕሬዘንት ያደርጋሉ እና መጨረሻ ላይ ጥያቄ ሲጠየቅ ለምን ሌክቸሩ ላይ መሀል ላይ ሞርሞኖች አሁን አዲስ ኢንተርፕሬቴሽን አላቸው እና እኔ አሁን እነሱን አስተማሪ ጓደኞችን ሳይ አንዳንዴ ኢንተርፕሬቴሽን እንዴት እንደሚደረግ ግራ ይገባኛል። ያው ሳያቸው ጥሩ ናት፣ እሷም አስኮላሯ ጥሩ ሴት ናት፣ ሳያት ሞርሞን ናት ሴትዮዋ፣ ጥሩ ሴት ናት፣ መጽሐፍ ቅዱስንም በደንብ ለማንበብ ትታገላለች። እኔ እንግዲህ ምን እንደምል አላውቅም ይላል። አሚን ካን ኢማጂን ዩ አር ፕሮቴስታንት ነኝ ትላላችሁ፣ ግን ሞርሞኖች እንኳን ወንጌል ያውቃሉ አያውቁም የሚለውን ለማለት ትፈራላችሁ ማለት ነው። እና እንደዚህ ሰዎች ናቸው አንዳንድ ትልቅ መጽሐፍ የሚጽፉት። ያስደንቃል። አንድ ጊዜ ደግሞ እንግዲህ እኔ በጣም ኔጌቲቭ ሆኛለሁ አይኖ፣ ግን ኤኒቲ ራይት አንዴ ስለ አንድ ጓደኛው ሲያወራ በሪዘረክሽን አላምንም ይላል አለ። ግን ፓይቲው በጣም ልብ ይነካል። ኢንተርቪው ነው። እኔ ያላየሁት ነገር አላወራም እንዳትጠረጥሩ። የምር እንደዛ አለ። ሪዘረክሽንን አያምንም፣ ግን ለኢየሱስ ከልቡ ይጸልያል ይላል። ሪሊ ማለት ምን ቀረን ታዲያ? ከዚህ በኋላ ፕሪዘርቭ የምናደርገው ማለት ትንሣኤ ሙታን የለም አንድ ሰው ካለ በኋላ ምንድነው ክርስቲያን መሆን? የምር እንደዛ ነው። በጣም ስኮላር ነን ይላሉ፣ የተማረ ነን ይላሉ። ለምን ሰዎች እንደሚገባበዙ አልረዳም። ላይክ ትልልቅ የወንጌል እውነቶች ላይክ ለህይወታችን ብለን የምንይዛቸውን ማለት ነው። እና ዶክትሪኖቹን እንደዚህ ነው ትሪት የምናደርጋቸው ብዬ አስባለሁ። አንዳንዴ የምር አይደለ ይሄ የአባቴ ቤት ነው ሰው ሲል ነው ኮሚትድ የሚሆነው እንደ ኢየሱስ አይደለ። የአባቴ ቤት ነው አይደለ። እናንተ ግን የወንበዴዎች ዋሻ አደረጋችሁት የሚለው ፓሽን የሚኖረው ግን አባቴ ይሁን አይሁን የሙስሊሞች ሊሆን ይችላል። with that kind of attitude you won't be committed to these doctrines አይደለ። እኔ አንዳንዴ ግራ ይገባኛል ምንኖረው ሜቢ ስካቶሎጂ ላይ በእርግጥ አንዳንዴ ግራ ይገባኛል። ግን ሜቢ የመጨረሻው ዘመን ላይ ይሆን ማለት አይታወቅም ማለት ነው። ደህና ዘመን ላይ የምንኖር ይመስላል። ጡዘት ላይ ወጥቶ ቢሆን ሴክሹዋል ሪቮሉሽኑ ኤቭሪቲንግ ሜቢ ጡዘት ላይ ደርሶ ቢሆን እና በዚህ ሰዓት ሜቢ ሃይማኖታችንን ጥብቅ አድርገን መያዝ ቢኖርብንስ አይደል? ሰው ሁሉ ሊበራል በሚሆንበት ኖ ትንሽ ልንሆን እንችላለን። ነገር ግን የእግዚአብሔር እውነት በእኛ ትንሽነት አይለካም የማለት አይነት ድፍረት ሰዎች እውነትን በብዛት ይለካሉ። አሁን ብቻ ተስፋ አለን በዚህ የወንጌል ስብከት ውስጥ፣ በዚህ የወንጌል ሃይማኖት ውስጥ ርስት አለን ብለን ካመንን እንዘልቃለን። ዋልተር ማርሻል ፒሪታን ነው። ከ100 ዓመት በኋላ ፖስት ሪፎርሜሽን በሚባለው ጊዜ ውስጥ ያለ ሰው ነው እና አንድ ሲያወራ ስለ ፕሮቴስታንቶች በራሱ ዘመን ስለነበሩት መከራን የመሸሻቸው ምክንያት አድርጎ ከሚያነሳበት ምክንያት አንዱ የአሹረንሳቸውን እርግጠኛ ስላልሆኑ ነው ይላል። ገርሞኛል። ይሄ ነው ምክንያታቸው ይላል።
እሱ ሙሉ መጽሐፉ ስለ አሹረንስ ነው። ጽድቅ በእምነት የሚለው ትምህርት ትልቁ ጎሉ እኛን እግዚአብሔር የኔ ነው ማለትን እንድንችል ማድረግ ነው ማለት ነው። ሰዎች ያንን ከመፍራታቸው የተነሳ ለሃይማኖታቸው ለመሰጠትም ልብ የላቸውም ይላል። አንዳንዴ የምር ቆም ብለን ማሰብ አለብን። የምር ይሄ ወንጌል አሻሚ ስለሆነ ነው፣ ግልጽ ስላልሆነ ነው፣ ወይስ እኔ ፈሪ ስለሆንኩ ነው፣ ወይስ ደግሞ ተስፋዬን የምር ጽኑ እንደሆነ እርግጠኛ ስላልሆንኩ ነው፣ ወይስ የሰዎችን ብዛት ስለምፈራ ነው ብሎ መጠየቅ ያስፈልጋል። ቁጥር 38 ስለዚህ ታላቅ ዋጋ ያለውን መታመናችሁን አትጣሉ። Cast not away, therefore, your confidence, which has great recompense of reward. እምነትን ኮንፊደንስ ይለዋል። አይገርምም? እርግጠኝነት ይለዋል። እርግጠኝነታችሁ ተራ ነገር እንዳይመስላችሁ ታላቅ ሪዋርድ ያለው እርግጠኝነት ኮንፊደንስ። አትጣሉት። እሱን ከተዋችሁት ከእሱ ጋር ሪዋርዱም አንድ ላይ ይጠፋል፣ ብድራቱም ይላል። በሰማይ ርስት አለ፣ በምድርም ያለኝ አንተ ነህ ብሎ ማመን እጅግ ወሳኝ እምነት። አሁንም ካልቪን እንደዚህ ይላል፣ it appears that confidence is the foundation of a godly and holy life። ይሄ ይገርም፣ በጣም ይገርም ስቴትመንት ነው። ቀላል መስሎ እንዳይታያችሁ። የእምነት እርግጠኝነት ለመንፈሳዊ ጋድሊ ለሆነ ህይወት እና ለቅድስና ህይወት እጅግ መሰረት ነው ይላል። አብርሃም ድንኳን ውስጥ የኖረው ለምንድን ነው? ታላቅ ርስት አለኝ ስላለ። ከዛ የመጣ ሀብትን ያለ መውደድ ልብ ነው። ያንን ፓይቲ ድራይቭ ያደረገው ተስፋ አለኝ ብሎ ስለ ዓለምን የተቃወሙት በእምነት ነው። እኛ እኮ መዓት ህዝብንን ነው ብቻውን እኮ ነው he go against the world ሊያስደንቀን ይገባል አይደለ? እኔ ሁሉ ህዝብ ከቦኝ ራሱ እምነቴን ዳውት አደርጋለሁ ነው which is amazing። አንድ ግለሰብ ሰው ሁሉ ከዛ ደግሞ ክሬዚ ይመስል መርከብ እስከዛሬ ተሰርቶ አያውቅም። በየጠዋቱ እየወጣ ሄዶ ጣውላ እየተሸከመ ሜቢ እየሳቁበት በየጠዋቱ ድንጋይ እንጨት ይዞ ሲሄድ ለእነሱ ጀጅመንት ነው። ውሃ ይመጣል እያንዳንዱ ዛፍ እየቆረጠ ማለት ነው። ኧረ ስራ ይህን ተው ናተኛ ጋር እርሻ እርሰተ ብላ ተጫወት ሊሆን ይችላል። ገብቷቸዋል። ያንን ሁሉ ተቃውሞ ግን ምን አደረገ? በእምነት ዓለምን ሁሉ ኮነነ ይላል። ጸሐፊ እሱን ነው የሚያመጣው። አሁን እነዚህን ሰዎች ኢንካሬጅ ለማድረግ እነዛን ታሪኮች ወደ ማውጣት ይሄዳል። በጣም እንዲያስደንቀን ይገባል። ምዕራፍ 11 ቁጥር 7 ተመልከቱ። ኖህ ገና ስለማይታየው ነገር እግዚአብሔር ባስጠነቀቀው ጊዜ ስለማይታየው ነገር ገና አላየው። እግዚአብሔርን ፈርቶ ቤተሰቦቹን ለማዳን መርከብን በእምነት ሰራ። በእምነቱ ዓለምን ኮነነ፣ በእምነትም የሚገኘውን ጽድቅ ወራሽ ሆነ። ሲሪየስ ኮንፊደንሳችሁን አትጣሉ። ታላቅ ብድራት አለው። ለመንፈሳዊ ህይወታችን እጅግ መሰረት። እሱ እየላላ ሲመጣ ሁሉ ነገር ቀስ ብሎ እየተሸረሸረ ይሄዳል በጊዜ ሂደት። ቁጥር 36 የእግዚአብሔርን ፈቃድ ፈጽማችሁ የተስፋ ቃሉን እንድትቀበሉ ጸንታችሁ መቆም ያስፈልጋችኋል። ፐርሲቪር አድርጉ። ጸንቶ መቆም መጨረሻው ምንድን ነው? የተስፋን ቃል መቀበል። የእግዚአብሔር ፈቃድ ለእኛ ምንድን ነው? ወንጌልን እንድናምን ነው። በወንጌሉ አርፈን እንድንኖር ነው። እስከ መጨረሻው ድረስ ያንን የእግዚአብሔርን ፈቃድ በማመን እንድንቆይ ነው። በዚህም የተስፋውን ፕሮሚስ እንድንቀበል ነው። ተስፋው እስካሁን አልተሰጠም። በሚያስደንቅ ሁኔታ ምዕራፍ 11 ላይ ሄዶ ያወራል። አባቶቻችን በተስፋ ነው የኖሩት። እኛም የተስፋውን ክፋይ በሆነ ረገድ ቅምሻውን ብንወስድም ተስፋ ነውንም ለእግዚአብሔር ሕዝብ ወደ እግዚአብሔር ርስት ለመግባት ገና ቀርቶለታል ይላል። ብድራት አለን ይላል።
ምዕራፍ 11 ላይ መጨረሻ ላይ የሚያወራው እሱን ነው። አባቶቻችን ምን እንደሚል ተመልከቱ። አባቶቻችን በተስፋ የተሰጣቸው ቢሆንም በእውነት አልተቀበሉም ብሎ ምዕራፍ 11 መጨረሻ ላይ 39 እነዚህ ሁሉ ስለ እምነታቸው የተመሰከረላቸው ቢሆኑም ከእነርሱ ማንም የተስፋውን ቃል የተቀበለ የለም፣ ያለኛ ፍጹማን ሊሆኑ አይችሉም ይላል። ፍጹማን መንፈስ ሆነው አሉ፣ ግን ወደ ዘላለማዊ ረስት አልገቡ፣ መቆያ ውስጥ ነው ያሉት። እኛን እየጠበቁ አሉ ይላል። ተስፋው ለሁላችን የተጠበቀ እግዚአብሔር እየሰራ ያለው አዲስ ታላቅ ከተማ አለ። አብርሃም ተስፋ ያደረገው እሱ ያንን ተስፋ ለመቀበል በትዕግስት በፔሽንስ እንጽና፣ ጸንተን እንቆም ይላል። ስለዚህ ትዕግስት ወሳኝ፣ እርግጠኝነት፣ ከዛ ግን ትዕግስት። ትንሽ መታገስ አቅቶን የእግዚአብሔርን ታላቅ ርስት እንዳንጠ አይደለም። ምዕራፍ 11 ላይ ቅድም ያለው የሙሴ ለጥቂት ጊዜ የምትቆይ ደስታን ጊቭ አፕ እናርግ አይደለ? ይህችን ጊዜ የዚህን ዓለም ቆይታችን አጭር ናት፣ በጣም ከምናስበው በላይ አልኖርናትም፣ አለቀች። አሁን ራሱ አንዳንዶቻችን ልንሞት እንችላለን። እንደውም ፖሲብሊ አይደለ? እንደዛ ላይ መስለኝ ይችላል፣ ልንሞት እንችላለን። በዛ ልክ አስቡ። በቃ አውርዳችሁት ማለት ነው። ወንጌል በካዳችሁበት ክህደት መሞት ግን ያሳዝናል አይደለ? ለራሳብ ሊትል ፔሽንስ፣ ትንሽ እንታገስ። ትዕግስት ያስፈልጋል። ቁጥር 37 ለምንድን ነው መታገስ ያለብን? ምክንያቱም ከጥቂት ጊዜ በኋላ የሚመጣው እርሱ ይመጣል፣ አይዘገይም። ትዕግስቱም ያስፈልገው ለዚህ ነው። ጥቂት ናት፣ ከዛ ግን ደግሞ እናንተ ኤግዞስትድ እንዳትሆኑ አይዘገይም፣ አይዟችሁ ይላል። እኛ የሚመጣው ይመጣል የሚለው ኢየሱስን ነው። ላይክ የሚመጣው አይደለ? ላይክ ሌላ ማንም ሳብጀክት የለም ከእርሱ ውጭ የሚጠበቅ የሚመጣው ይመጣል አይደለ? እሱን ተስፋ አድርገን ነው ሃይማኖታችንን ይዘን ይኖር ነው። እና አይዟችሁ፣ አይዘገይም፣ ይመጣል። ምን ያህል እንታገስ? ጥቂት። በትዕግስት በእምነት እንኖር። አጭር ናት እያለን ማለት ነው። ብዙ አይቆይም። ይሄ መከራ፣ ይሄ ስድብ፣ ይሄ መሰደብ፣ ይሄ መናቅ ልትል ዋይል ነው። ከትንሽ ጊዜ በኋላ we will forget it as if እንዳልነበረ እንረሳዋለን። እና ለጥቂት ጊዜ መከራ መቀበል ከብዶን፣ መሰደብ ከብዶን፣ በሰዎች መጠላት ከብዶን ወንጌሉን እንዳንተው ድናይ እንዳናረግ እግዚአብሔርንና ወንጌሉን በሰዎች ፊት። ቁጥር 38 ጻድቅ ግን በእምነት ይኖራል፣ ወደ ኋላ ቢያፈገፍግ ነፍሴ በእርሱ ደስ አትሰኝም ይላል። እንግዲህ ከቅድም ጀምሮ እያልኳችሁ እንደነበረው ከዚህ በኋላ ለብዙ ቁጥሮች እምነት ምን ማለት እንደሆነ ወደ ማስረዳት ይሄዳል። ጻድቅ በእምነት መኖር ምን ማለት እንደሆነ ወደ ማውራት ይሄዳል። Now the just shall live by faith, but if anyone draw back, my soul shall have no pleasure in him. ሌላ ምክንያት ያመጣል። እንግዲህ ጻድቅ በእምነት ይኖራል የምትለው ቃል ከላይ ላለው መንደርደሪያ እንደ መቋጫ ናት። ማለትም አሁን ስላለው ሳይሆን ጥቂት በመታገስ ከጥቂት ጊዜ በኋላ የሚመጣውን ተስፋ በማድረግ ይኖራል፣ ብድራቱን በማየት በዛ ተስፋ በዛ እምነት ይኖራል። ያ ያኖረዋል። ተስፋውን ማየቱ በእምነት ያቆየዋል። በእምነት ህይወት ያቆየዋል። ሃይማኖት ውስጥ ያቆየዋል። ለምንድነው እምነት እጅግ ወሳኝ የሆነው? በደም ስሙ እንደዚህ ይላል። It is by faith that we ascend on high, that we leap over all the perils of this present life and all its miseries and the troubles, that we possess a quiet standing in the midst of the storms and the tempts ይላል። በእምነት ነው ወደ ላይ የምንወጣው፣ እዚህ ከሚያስቸግረን ችግር ሁሉ አልፈን። በእምነት ያ ማለት መሰላችሁ እዚህ ያለውን ተውትና ተስፋችሁን እዩ። እምነት ከችግር ሁሉ ወደ ላይ ያወጣል። ያለኝ ተስፋ ምንድን ነው? ይህን ሃይማኖት ለምንድን ነው የምከተለው? ክርስቶስን ለምንድን ነው ያመንኩት? የሚሉት መረዳቶች
ሁሉንም መከራ ዶርፍ እንድናደርግ ያደርገናል። ጳውሎስም የሚለው እሱን አይደል? ሮሜ ላይ ሊገለጥልን ካለው ክብር ጋር ሲነጻጸር የዚህ ዘመን መከራ ምንም እንዳይደለ እቆጥራለሁ ይላል። ይሄ አፍናችሁ ወደ ላይ የምትወጡበት ኃይል ነው እምነት። የእግዚአብሔር ስጦታም ነው። አለዚያ ግን እንሸነፋለን። ልክ ከነዓንን ሊሰልሉ እንደሄዱ ሰዎች ማለት ነው። መሬቷ እጅግ ግሩም ናት፣ ማርና ውሃ ታፈሳለች። ነገር ግን እነዚህን ህዝቦች አናሸንፍ፣ እኛ በእነሱ ፊት አንበጣ ነን አሉ። እምነተ ቢስ እንደዛ ነው። ተስፋ የለው አንደርስም። ሁለቱ ግን ምን አሉ? ኧረ እንደ እንጀራ እንበላቸዋለን አሉ። ኢያሱና ካሌብ በሏቸው፣ ያኞች ተበሉ። እንደዛ ይሆናል እምነት አይደለም የሚታየው። እነዚህ ረጃጅም ናቸው፣ እንደዚህ ናቸው። እምነት ግን እነዛን ሁሉ ደካማ አድርጎ ያያል፣ ምንም እንዳይደሉ ይገነዘባል። ስለዚህ እምነት እጅግ ወሳኝ። እምነት ደግሞ ባዶ ነገር ሳይሆን የእግዚአብሔርን ተስፋ ማየት፣ ተስፋን የሰጠውን ማየት አይደለ? ባለፈውም ለምን እምነታችንን መተው እንደሌለብን ሲያወራ ከእሱ ጋር አይደለም የሚያገናኘው ላይ ቁጥር 23 የተስፋን ቃል የሰጠን ታማኝ ስለሆነ እምነትን አምነን የምንናገርለትን ተስፋ አጥብቀን እንያለን። እግዚአብሔር ማን ነው ይህን ተስፋ የሰጠው? ሰው ነው? በክርስቶስ ኢየሱስ ታላቅ ርስት ይሰጣቸዋል ያለው ማለት ነው። እሱም መገንዘብ ተስፋን ብቻ ሳይሆን ተስፋ የሰጠውን አካል መመልከት ያስፈልጋል። የእግዚአብሔር ምርጦች እምነትና ወደ እውነተኛ መንፈሳዊነት የሚመራውን የእውነት እውቀትን ለማሳደግ የእግዚአብሔር ባሪያ የኢየሱስ ክርስቶስ ሐዋርያ የሆነው ጳውሎስ እምነቱና እውቀቱ የተመሰረቱትም የማይዋሽ አምላክ ከዘመናት በፊት በገባው የዘላለም ሕይወት ተስፋ ላይ ነው። እርሱ በወሰነው ጊዜ በአዳኛችን በእግዚአብሔር ትእዛዝ ለእኔ በአደራ በተሰጠኝ ስብከት በኩል ቃሉን ይፋ አደረገ ይላል። የማይዋሽ አምላክ ያ እጅግ ወሳኝ። ታዲያ ተስፋውን ጥለን ብንመለስስ? ይሄ ማስጠንቀቂያ ነው። ወደኋላ ቢያፈገፍግ ነፍሴ በእርሱ ደስ አትሰኝም። ይህ እንግዲህ ሙሉ የተወሰደው ከዕንባቆም መጽሐፍ ምዕራፍ 2 ላይ ነው። እግዚአብሔር ዲስፕሌዥር፣ እግዚአብሔር ደስ አይሰኝም። በሚያፈገፍግ እግዚአብሔር ደስ አይሰኝም። ለእግዚአብሔር ትልቅ ዲስሪስፔክት ነው አለማመን። ይህ ሊያስደንቀን ይገባል። ባይዘዌ እምነት እግዚአብሔርን ማክበር ነው። እግዚአብሔር በእርሱ የተመረጡትን አይጥልም ብዬ ዶክትሪኑን አምናለሁ ብቻ እንዳንል፣ የምር አንጠፋም። በእግዚአብሔር በክርስቶስ ኢየሱስ ያመንን እንደሆነ አይደለ? በእኔ ራሴ እችለዋለሁ የሚል ሰው ይጠፋል። እኛ ግን እንደዛ ልንሆን አይገባም አይደለ? በእግዚአብሔር ኃይል ያመንን እንደሆነ በእውነተኛ እምነት በእግዚአብሔር ላይ ራሳችንን እየጣል እንደሆነ ከሚጠፉት አይደለም። ያንን ደግሞ ለልባችን መያዝ አለብን። ትናንት አንድ ጥቅሱን እያዩ ገርሞኛል። ዮሐንስ ወንጌል ምዕራፍ 6 ላይ ጌታ ኢየሱስ ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣም የሚለው ቃሉ በግሪኩ ነው። እንግዲህ በግሪኩ the most strongest negative ነው። ኖ አይነት ነው። በፍጹም አላወጣም አይነት ነው። ኢየሱስ በእርሱ አምኖ ወደ ቤቱ የመጣውን በእርሱ ላይ ደግሞ ራሱን የጣለው በፍጹም አይጥልም፣ አይተውም። ስለዚህ በእርሱ የሚያምን ሁሉ አላፍርም ብሎ እርግጠኛ መሆን ይችላል። ገና የፍርድ ቀን ላይ ሳይሆን አሁን እርግጠኛ መሆን ይቻላል። ጸሐፊው ስለ ራሱ እርግጠኛ ነው። በዚህ ውስጥ የሚያሳየን እሱ ነው አይደለ? ስለ እነሱ ብቻ አይደለም፣ ስለ ራሱ እርግጠኝነትን ያሳያል። በእነሱ ህይወትም ካየው የእምነት ብርታትና የእግዚአብሔር ኃይል መገለጥም የተነሳ ነው የምር አንጠፋም የሚለው። ስለዚህ ይህንን ስንቋጭ አሁንም በኮንፊደንስ እንዘግባለን፣ እናሸንፋለን። እግዚአብሔርን አመስግነን እንጨርስ። እግዚአብሔር አባታችን ሆይ ስለዚህ መልካም ቀን እናመሰግናለን። ሰንበት ላይ ተሰብስበን የተስፋ ርስታችንን እንድናስብ በልጅ በክርስቶስ ኢየሱስ የሚጠብቀንን ዘላለማዊ እጅግ የከበረ
የደስታ ቀንን እንድናስብ ዛሬም ስላሳሰብከን ይህንን ተስፋ እንዳንጥል አጥብቀን እምነታችንን እንድንይዝ የወንጌሉን እውነቶች ለነፍሳችን አጥብቀን እንድንይዝ ተስፋችን ያረፈው በዚህ ላይ ነውና የምንድንበትን ይህንን ወንጌል አጥብቀን ብንይዝ እንድናለን። ጳውሎስ እንዳለ እግዚአብሔር አባት ሆይ በወንጌል ውስጥ ያሉ እውነቶችን ሁሉ አጥብቀን እንድንይዝ የልጅን የኢየሱስን ፍጹም ሰውነት፣ ፍጹም አምላክነት ደግሞ በምድር ላይ ፍጹም ሕይወትን የኖረ ደግሞ በሞቱም ያንተን ቁጣ ተሸክሞ የሞተ መሆኑን ከሙታንም ደግሞ እንደተነሳ በክብርም ወደ ሰማያት በማድረግ ስልጣንና ሹመት ሁሉ ክብር እንደተሰጠው እንድናይ በዚህም የቤተ ክርስቲያን ተስፋ ሁሉ እንዳረፈ ኢየሱስ በዚያ በሚኖርበት ዘላለማዊ ርስታችን እንደሆነ በመገንዘብ የእነዚህን እውነቶች ሁሉ ከልባችን አጥብቀን እንድንይዝ እንድትረዳን ደግሞም ድነታችንም ያረፈው ይህንን ብድራት ያለውን ድፍረታችንንና እምነታችንን ባለመጣል ነውና ከአንተ ጋርም ያለን ትስስር ባደረግነው በጎ ስራ ሳይሆን የተስፋ ቃሎችን አሜን ብለን በመቀበል ብቻ ላይ ያረፈ እንደመሆኑ እግዚአብሔር አባት ሆይ በስራችን ሳይሆን አንተ በሰራኸው ታላቅ ስራ በልጁ ክርስቶስ ኢየሱስ በተፈጸመው የወንጌል እውነት የምንድን መሆናችንን በመረዳት ከሁሉ በፊት ለዚህ ወንጌል የበለጠ ጥንቃቄና የልብ አክብሮትን በመስጠት መመላለስ እንድንችል ዘንድ እምነትን ለሰዎች ደግሞ አምነን የምንናገረውን እምነት አጥብቀን በመያዝ በማወጅ እንድንመላለስ ደግሞም ሰዎች ስላመን ነው ተስፋ ሲጠይቁንም መመለስ እንድንችል ዘንድ ሁሌ የተዘጋጀን ሆነን በመኖር እንድንመላለስ እንድትረዳን ይህንንም የተስፋ ቃል ለምንወዳቸው ሁሉ እንድናዳርስ የዚህ ርስት ተካፋይ እንዲሆኑ እንድናውጅ እንድትረዳን እንጠይቃለን። ስለ ሁሉ ነገር ተመስገን። በጌታችን በኢየሱስ ክርስቶስ ስም አሜን።